መቅደላዊት ክፍል 8 ልብ አንጠልጣይ ታሪክ። ደራሲ አምባዬ ጌታነህ፣ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። የመማሪያ ክፍሎች በተለምዶ ስፔስ እየተባሉ በማታ የሚጠሩት እንዲሁ አራቱም ቤተ መጻሕፍቶች በተማሪዎች ተጨናንቀዋል። ሁሉም ቦታ ይዟል። በየቴንሽን ቦክሶቹ ተደብቆ ተመስጧል። ማንንም በማይሰማበት በዚህ ሰዓት አንዳንድ ተማሪዎች ደግሞ ቤተ መጽሐፍ ውስጥ ያንሾካሹካሉ፣ ይጠያየቃሉ። ከቤተ መጽሐፍት ተቆጣጣሪዎች ተደብቀው ይረዳዳሉ። ገሚሶቹ ደግሞ የጆሮ ማዳመጫ ኤርፎን ሰክተው ያነባሉ። ሙቀቱ ያስቸገራቸውና ብዙ መቀመጥ የማይወዱ ተማሪዎች ደግሞ የቤተ መጽሐፍቱ መግቢያ በር ላይ ተቀምጠው ስልክ ያወራሉ፣ ይጎረጉራሉ። ዛፉ ስር ደግሞ የተቃቀፉ ጥንዶችን ማየት የተለመደ ነው። ባሩክ አሉላ አባነጋ ብሎክ ጀርባ ካለች ግራር ዛፍ ስር ተቀምጦ ሙዚቃ ከፍቶ ያነባል። የሚከፍተው ላለመስማት አይደለም፣ የከፈተውን ሙዚቃ ጆሮ ሰጥቶ ያዳምጠዋል። ለዚህም ነው ብዙዎቹ ባሩክን የሰው ተቃራኒ ነው የሚሉት። ሰው በሚረበሽበት ነገር ላይ ስለማይረበሽ ነው። የሚያዳምጠው ደግሞ የድሮ ሙዚቃዎችን ነው። አሁን ደግሞ የጂጂን ሙዚቃ ይሰማል። በጂጂ ተመሰጠ። ሁልጊዜም ባሩክ ስለ ዘፋኞች ሲያወራ ጂጂን የሚገልጽበት ቃላቶች ይገረማሉ። እንደውም ብዙ ጊዜ የኃይሉ ቢታንያን አገላለጽ ይጠቀማል። ጂጂ እኮ ይልና ከእንደገና ቆይ እስኪ ትንሽ ሐሳቤን ልሰብስብ፣ እሷን የምገልጽበት ቃላት ላጠራቅም ይላል። ብዙ ነገሮችን መግለጽ የማይሳነው ፈላስፋው ባሩክ ስለ ጂጂ ግን ይንተባተባል። ከዛ እንደምንም ቀልቡን ሰብስቦ እንዲህ ይላል። ጥበበኛዋ ጂጂ ባለ ጥበብ ቀሚስ ውበት አንድ ቀን ብትሆን ኖሮ ጂጂ ዓመት ትሆን ነበረ። ጥበብ አንድ ወር ብትሆን ኖሮ ጂጂ 2 ዓመት ትሆን ነበረ። ትህትና አንድ ቀን ብትሆን ኖሮ ጂጂ መንፈቅ ትሆን ነበረ። በቃ እሷ ሚስጥር ናት። ዘረኝነትን ለማጥፋት አስቀድማ አንድነትን የዘራች ገበሬ፣ ለዛን ያበቀለች ልዩ አፈር፣ የሰውነትን ክብር ያነጸች ግንበኛ፣ ሀገርን ከግጥሟ፣ ፍቅርን ከድምጿ፣ ሰላምን ከእንጉርጉሮዋ፣ ናፍቆትን ከዜማዋ፣ ጀግንነትን ከቅላጼዋ፣ አንድነትን ከልብሷ፣ ቅኔን ከምቷ ታገኘዋለህ። ታላቅ ጥበበኛ አገሩን ይሰፋል እንዲሉ እጅጋየሁ በትንቢት ሸራ ምንጣፏ በትህትና እይታ ኢትዮጵያን ሰፍታታለች። ስለ ካህናት አለቃው፣ ስለ ጥበበኛው፣ ስለ ደጉ ሳምራዊ ቀልጦ ስለ በራው ካህን በሰምና ወርቅ ለውሳ አዚማልናለች። ጭንቀቷ የስንኞች ቤት መምታት አይደለም። የምትዘፍንለት ታሪክ የዜማው አወራረድ ከገጠመላት ብቻ ትሞዝቃለች። ጂጂ አርቲስታችን ብቻ ሳትሆን ምልክታችንም ናት። እሷ በጆሮ የምትነበብ መጽሐፍ ናት ይልና ከልቡ ያለቅሳል። እሷ ስትዘፍን ያላደግኩበት መንደር አቀማመጥ፣ ያልነካሁት የሰብል ዛላ፣ ያልቦረኩበት ቅኔ፣ ያልነፋሁት ዋሽንት፣ ያልሰማሁት የፏፏቴ ድምፅ፣ ያልዋኘሁበት ወንዝ፣ ያልሮጥኩበት ሜዳ፣ ያልዋልኩበት ጋራ ሸንተረሩ ይናፍቀኛል። በግጥሟ ውስጥ በስንኟ ጀግንነትን፣ በዜማዋ ፍቅርን ትዘክራለች። ጂጂ በአጠቃላይ ትለያለች። በቃ ምን ልበላችሁ፣ ኃይሉ እንዳለው እሷ በጆሮ የምትደመጥ መጽሐፍ ናት ይልና በሐሳብ በትዝታ ወደ ኋላ ይሄዳል። ዛሬም እንደ ልማዱ እዝች ግራር ስር ተቀምጦ በጂጂ ሙዚቃ ተመስጧል። ምሽት የጨለማ ዳንሱን ጥሎ ከተሞሸረ ሰዓታት አልፈውታል። ከወደ ምዕራብ በኩል ባለ ትንሽ ቅርጿ ጨረቃ ብትወጣም ከድቅድቁ ጨለማ ውስጥ ግን መውጣት አልቻለችም። ነገር ግን ዩኒቨርሲቲው በየመንገዱ ጠርዝ በተገጠሙ ባውዛዎች ቀን መስሏል። ናታኒም የዕለቱን ጥናት አገባዶ ወደ ዶርሙ እየወጣ አንደኛውን ፍሎር እንደጨረሰ በመተላለፊያው መስኮት ማዶ ሲመለከት ፊት ለፊት ባሩክ ተቀምጦ አየው። ያ ባሩክ ነው አይደለም አልና ራሱን ጠይቆ አዎ ራሱ ነው አለ ከእንደገና። በደንብ ካስተዋለው በኋላ ተመልሶ
ባሩክ ወዳለበት ዛፍ አመራ። በሰላም ነው ወንድሜ? ምን ሆነሃል? አለ ናታኔም። ባሩክ እንደ መባንን ብሎ በእንባ የራሱ ጉንጮችን እያበሰ ቀና ሲል ናታኔም ነበር። ደንገጥ ብሎ እንዴ ናቲ፣ መቼ ተገኘህ? ቆየህ እንዴ ወዳጄ? አለ ባሩክ። አረ አሁን ነው የመጣሁት። ወደ ዶርም ስወጣ ደረጃ ላይ ሆኜ አይቼህ ነው የመጣሁት። ምን እያደረክ ነው? አለ ናታኔም። ምንም፣ እንዲሁ ራሴን እያወራሁትም እያዳመጥኩትም ነው። ጥናት እንዴት ነው? ፋይናል እኮ ደረሰ። እያጠናከርክ ነው? አለ ባሩክ። አዎ፣ በደንብ ማንበብ አለብህ። በዚህ ሴሚስተር አሪፍ ውጤት ማምጣት አለብህ። የመጀመሪያ ዓመት ውጤት ያኖራል። ከቻልክ 4፣ ካልቻልክ ደግሞ ከ3.5 በላይ ሊኖርህ ይገባል አለ ባሩክ። እሺ ወንድሜ እሰራለሁ፣ ግን በእኛ ጉዳይ በጣም ተጨናንቀሃል እንዴ? ንገረኝ በእናትህ ባሩክ አለ ናታኔም በልመና። ኧረ ምን ሆነሃል አንተ ልጅ? ይሄ ጥናት ትንሽ እንዳታስብ አድርጎሃል መሰል። እንዴት ነው በእናንተ ጉዳይ የምጨነቀው? አታስብ፣ እኔ የማስበውን ማድረግ ነው እንጂ የማስበው መጨነቅን አይደለም። የማስበው በጭራሽ እንዲህ እንዳይሰማችሁ ለመቅደላዊትም እንዳንተ ተመሳሳይ ሐሳብ ሊኖራት ስለሚችል ንገራት ብሎ ኮስተር ካለ በኋላ ታውቃለህ፣ ጂጂን ሳዳምጥ ዓለም ትሰማኛለች። ትላንት ትዝ ይለኛል፣ ነገ ደግሞ ይታየኛል። ጂጂን የማዳምጠው የትላንት ውሌ የዛሬ ገመዴ የነገ ክሬ ሲላላብኝ ነው። ዘመን የማይሸራት ፈርጥ ሰው እሷን በየ1 ዓመት ልዩነት ደጋግሞ አይወልድም አለና ወደ ናታኔም ቀና አለ። ናታኔም የባሩክን እንባ ያረገዙ አይኖች ሲያይ ከፋው። ምንም ሊለው አልፈለገም። ምንስ ብለው እሱ ያላሰበው ይኖራል? እሺ ወንድሜ እንዳልልህ ብቻ አንተም እንደኛ ተማሪ ተፈታኝ ስለሆንክ እንድትጨናነቅ ስለማልፈልግ ነው አለ ናታኔም። አዎ ይገባኛል፣ አታስብ እሺ፣ አነባለሁ፣ እያነበብኩም ነው አለ ባሩክ። ሜላት ከጓደኞቿ ጋር ሆና ሻይ ቡና እየጠጣች ግን ከእውነትሽ ነው ናሆምን ተውሹ በቃ ረሳሹ? አለች ሜሮን። አዎ ረሳሁት አለችና እጇን አውለበለበች። ሁሉም በአንድ ላይ ሳቁ። ሜሮን ግን አልሳቀችም። አትዋሺ፣ ራስሽን እየሸወድሽ ነው። እስካሁን ራስሽን አምነሽ ተጎድተሻል። አሁን ደግሞ ራስሽን ሸወድሽ። ሸውደሽም ልትጎጅ ነው። ይሄ አፍቅረሽ ከተጎዳሹ በላይ ይጎዳሻል። ሜሊ ቆም በይ፣ በዚህ መልኩ ሳይሆን በሌላ መልኩ ነው የሚሻለው አለች ሜሮን የሜላትን አይን እየተመለከተች። እውነትሽን ንገሪ፣ እውነት ያንን ልጅ ከህይወትሽ በቀላሉ አስወጣሽው? በቀላሉ ነበር የገባው ማለት ነው? ልመንሽ? አፋጠጠቻት። ሜላት ተቅለሰለሰች፣ አይኖቿ ተርገበገቡ። ሜሮን የሆዷን የውስጧን ያወቀችባት ያህል ተሰማት። ሜሪ እኮ ልክ ናት፣ ራሴን እየሸወድኩ ነው። ናሆምን አለማሰብ፣ እሱን አለመናፈቅ፣ አለማፍቀር እንዴት ይቻለኛል አለችና ግን ደግሞ አሁን ላይ ሁሉም ነገር ተቀያይረዋል። እንደ በፊቱ አይደለም። በናሆም ተናድጃለሁ። ስለዚህ ከዚህ በኋላ ለኔና ለናሆም የሚባል ህይወቴ ውስጥ አይኖርም አለች። ሜሊ እንዲህ ቢሆን እኮ ከምንም በላይ በተደሰትኩ ነበረ፣ ግን እውነት አይደለም። አንቺ እሱን በዚህ ፍጥነት ከዚህ በፊት እኮ አሁን ካደረገሽ የሚበልጥ ነገር አድርጎሻል አለች ሜሮን። በቃ እስከ ዛሬ አልታያትም ነበር። አሁን ግን ራሷን ስትሆን ምን ማድረግ እንዳለባት ተረዳች። ይሄ እኮ ግልጽ ነው። ሁሌም ተመሳሳይ ስህተት አይሰራም ሜሪ አለች። ከዚህ በላይ ምንም ልል አልችልም። ሜሊ አንቺ የምትፈልጊውን አድርጊ፣ ነገር ግን እኔን እንደ ጓደኛ ካማከርሽኝ ራስሽን መሸወድ አቁሚ፣ ትክክለኛ ነገር ማድረግ የሚገባሽን አድርጊ ነው የምልሽ አለች ሜሮን። ናሆም ከዶርሙ ጓደኛ ናትናኤል ጋር የመማሪያ ክፍል ውስጥ ሆነው እያነበቡ ነው። በመሃል ናትናኤል ናሆም ግን ያች ሜላትን ምን አደረካት? በጣም እኮ ነው የምትወድህ አለ። እንዴት እንደዚህ ልትለይ ቻልክ? አለ ናሆም አንዳች ነገር ገንብቶ የሚያነበውን ሃንዳውት እየከደነ።
በጥሞና ለማዳመጥ። ሰሞኑን ስላንተ ነው ሲወራ የምሰማው። ከወደ ሴቶች ብሎክ ብዙ እየተባለ ነው። ናሆም ሜላትን አልፈልግሽም አላት ምናምን እየተባለ ተጋኖ እየተወራ ነው። ሊሆን ይችላል እኮ ብቻ ብዙ እየተወራ ነው። ወይ ጉድ! ምን አይነት መከራ ገባሁ ዘንድሮ አለና ባሩክ ከወንበሩ ብድግ አለ። እኔ ሲመስለኝ ካንተ ባላውቅም ይህን ነገር ማስተካከል ሳይኖርብህ አይቀርም። ልጅቱ ልትጎዳ ትችላለች አለ ናትናኤል። ባሩክ በዝምታ ቆዘመ። የሚለው ሁሉም ነገር የተዘበራረቀበት መሰለው። ዞረበት። ራሱን ይዞ ከእንደገና ተቀመጠ። ናሆም ደህና ነህ? አመመህ እንዴ አለ ናትናኤል። አይ ደህና ነኝ ወንድሜ፣ ትንሽ ራሴን አዙሮኝ ነው አለ። ምን ብዬ ነው የማስተካክለው? እንዴት አድርጌ? ህይወት ግን እኔ ላይ ምነው ሰይጣን ሆነችብኝ። ከራሱ ጋር አጉመተመተ። ናትናኤል ወዳጄ አሁኑኑ ወደ ዶርም መሄድ አለብኝ አለ ናሆም። ከዛስ? ሄደህስ ወንድሜ? ምንድነው የምናደርገው አለ ናትናኤል። እዛ ሄደን መወያየት ማውራት አለብኝ አለና ወረቀቶቹን ሰብስቦ ሄደ። ናትናኤልም ተከተለው። ሜላት ከጓደኞቿ ጋር ተለያይታ ዶርም ትንሽ ከተቀመጠች በኋላ ብዙ ነገሮች ሲደራረቡባት ጊዜ ልብሷን ቀይራ ከላይ ሻርፕ ቢጤ ጣል አድርጋ በቢጃማ አየር ለመቀበል ከዶርም ወጣች። የሴቶችን ብሎክ ጨርሳ እንደወረደች የወንዶች ብሎክ ቁጥር 10ን ወደ ቀኝ ትታ በግራ በኩል ታጥፋ ወደ ጂምናዚየሙ አዳራሽ አቅጣጫ እየሄደች እያለ ራሷን ይዛ ለትንሽ ደቂቃ ቆመች። ሁኔታዋን እየተከታተለ የነበረ አንድ ልጅ ተጠጋት። ፈራ ተባ እያለ ሰላም ነሽ? የምረዳሽ ነገር አለ? ዝም አለች። ደህና ነሽ አይደለ? በድጋሚ አሁንም ዝም ስትለው ግራ ገባው። ደነገጠ። ከጀርባዋ ነካ ሲያደርጋት እንደ መጮህ ብላ ዞረች። ስታየው ደነገጠች። እሱም ደነገጠ። ሜላት እንደሆነች አላወቀም ነበር። አይኖቹን ጨፍኖ የራስ ቅሉን አነቃነቀ። ሜላት ሜላት አለ ከብዙ እይታ በኋላ እየተርበተበተ። መርዕድ አለች። በአዎንታ ነቀነቀ። አቀፈችው። አቀፋት። ለደቂቃዎች ያህል ተቃቅፈው ቆዩ። ከእቅፉ ከወጣች በኋላ እኔ እኮ አንቺ አልመሰልሽኝም አለ መርዕድ። ምን ታደርገዋለህ? እኔ ነኝ። አንተ ግን እንዴት ነህ? አለሁልሽ። ይሄው ምን እሆናለሁ ብለሽ ነው? አድዋ ምን እግር ጥሎህ ነው? ኤምኤስ ለመስራት ይሄው ተከሰትኩኝ። በጣም ደስ ይላል። እንኳን ወደ ቀድሞ ዩኒቨርሲቲ በሰላም መጣ። እንኳን በሰላም ቆየሽኝ። ግን እንደዚህ ሞቅ ያለ አቀባበል የሚገባቸው ረዘም ላለ ጊዜ ግቢውን ለለቀቁ ነው። እሺ እንዳልክ። ደረቁ መርዕድ እና ህይወት እንዴት ነች አለች። ደህና ነች። እሷ ምን ትሆናለች እኔን አግኝታ አለ። ኧረ እባክህ ጓደኛ ያስክ እንዴ አለች። ኧረ ስቀልድሽ ነው። እንዲህ ቀላል ነው እንዴ በአጭር ጊዜ አዲስ ሰው ማስገባት አለ መርዕድ። እሱስ ልክ ነህ፣ ይከብዳል። እረዳሃለሁ አለች። አንቺ እንዴት ነሽ? በጣም ተጎሳቁለሻል። አልተመቸሽም። በዚህ ሰዓትስ ምን ትሰሪያለሽ አለ። በዚህ ሰዓት ምን እሰራለሁ ብለህ ነው መርዕድ? ያው የተለመደውን የህይወትሽ ክርክሪት እዞራለሁ እንጂ ራሴን ለማግኘት እወጣና ከመጀመሪያው የባሰ አጥቼው እመልሳለሁ። እንዲህ ሆንክ እንግዲህ መርዕድ አለች። አዝናለሁ። ምን እንደደረሰብሽ ባላውቅም ግን ይሄ ላንቺ አይገባሽም አለ። ፈገግ አለችና አንተስ በዚህ ሰዓት እንዴት እዚህ አካባቢ ተገኘህ? አንድ አዲስ ፍሬሽ ተማሪ ጓደኛ አለኝ፣ እሱን ለመጠየቅ ነው አለ። ማን ነው? ድንገት ላውቀው እችላለሁ አለች። ናታኔም ነው የሚባለው። ታውቂዋለሽ? ያን ያህል ታዋቂ አይመስለኝም አለ። ናታኔም ማለት የናሆም ጓደኛ አይደለም አለች። ናሆም ማን ነው አለ። አይ መርዕድ አታውቀውም፣ ዶርም ሜቱ ነው። እንደዛ እንኳን ሊሆን ይችላል፣ ግን አዲስ ላይ እንዲህ የሚባል ጓደኛ እንደሌለው አውቃለሁ። ለማንኛውም ግን ሁሌም ነበር የማስብሽ። ታውቂያለሽ፣ ዛሬም እንደዛው ነኝ። በአንቺ ላይ እስከ መጨረሻው ተስፋ አልቆርጥም አለ። አይ መርዕድ፣ ምን ነው ሁሉም ወንድ እንዳንተ በሆነ። ግን ላንተ የምገባ ሴት አይደለሁም።
በዛ ላይ አዲስ ሰው ህይወቴ ውስጥ ገብቷል። እሱም የራሱ አድርጎኛል። አልቻልኩም፣ አሸነፈኝ አለች። መርዕድ ትክዝ ብሎ ከቆየ በኋላ በቃ ሜሊ መሄድ ሳይኖርብኝ አይቀርም አለ እጁን እየዘረጋላት። በእኔና በአንቺ ጉዳይ በጣም ተጨንቋል። እርግጠኛ ነኝ ባሩክ እንደዚህ ሲሆን አይቼው አላቅም። ግን ሊነግረኝ ያልፈለገው እንድንረበሽ ስላልፈለገ ነው። ከዚህ በላይ ላስጨንቀው አልፈልግም። የናሆምን ጉዳይ እንደጀመርኩ መጨረስ ይኖርብኛል። አንቺ አታስቢ፣ እኔ እወጣዋለሁ አለ ናታኒም። የኔን ጉዳይ ከማን ጋር ጀምረህ ነው ብቻህን የምትጨርሰው? አለ ናሆም ወደ ዶርም እየገባ። ናታኒም እንደቆመ ሐውልት ስልኩን ጥሎ ቆመ። ንገረኝ እንጂ ወንድሜ። ናታኒም አይኖቹ ይርገበገባሉ። ሰውነቱ እየተንቀጠቀጠ ነው። እጆቹ ይንዘፈዘፋሉ። አንተን እኮ ነው የምጠይቀው፣ ለምንድን ነው የማትመልስልኝ? ናሆም መጠየቁን ቀጠለ። ለምንድን ነው የደነገጥከው? ከኔ ጀርባ ምን እያሴርክብኝ ነው? አለ ወደ ናታኒም እየተጠጋ። ካንተ ጀርባ ምን ላሴር እችላለሁ ወንድሜ? አለ ናታኒም እየተንተባተበ። እሱንማ እኔ ምን አውቃለሁ? ባውቅ መች ጠይቅህ ነበር። እና የምታሴረውና የምትሰራው ነገር ከሌለ ምን ይዘጋሃል? ምን ያስደነግጠሃል? ናሆም አይኖቹን እያጉረጠረጠ ጠየቀው። በድንገት ስለገባህ ነው እያወራሁ፣ ለዛ ነው የደነገጥኩት። ሌላ ምን ምክንያት ሊኖረኝ ይችላል? አላውቅም። እና ከማን ጋር ነበር ስለኔ የምታወራው ታዲያ? ናሆም ግራ በተጋባ መንፈስ ሆኖ ጠየቀው። ከሜላት ጋር አለ። ምን? አለ ናሆም ራሱን ይዞ እየደነገጠ። ምን ነው? ካላመንከኝ ስልኬን ነው አለ ናታኒም። መንተፍረቱን እንደ መፍራትም እንደ መድፈርም ብሎ ቀጠለና ናሆም ግን የዚህችን ልጅ ጉዳይ አንድ ማድረግ አለብህ። ወደማይረባ ህይወት ልትገባ ትችላለች። ስለዚህ ቀድሞ መጠንቀቁ ሳይሻል አይቀርም። የራሷ ጉዳይ። የልቤን አንድ ጊዜ ነግሬያታለሁ። ስለዚህ እንደፈለገች ትሁን። ሰውም እንደፈለገ ማሰብ ማውራት ይችላል። ከዚህ በኋላ እሷን የምታገስበት ትዕግስት የለኝም አለ ናሆም። በሩን ሊከፈት ሲል ከወደ ውጭ የሚከፍተው ሰው ስለነበረ በሩን ወደ ኋላ ገፋው። ዶርሙን ከሚከፍተው ልጅ ጋር ተገጣጠሙ። መጀመሪያ አታንኳኳም እንዴ ዝም ብለህ የምትከፍተው? አለ ናሆም። ይቅርታ ግን ዝም ብዬ የከፈትኩት በር የሚከፍተው ሰው እንደሌለ እርግጠኛ በመሆን ነው አለ መርዕድ። ናታኒም ንግግራቸውን ሰምቶ ዘወር ሲል መርዕድን ተመለከተው። መርዕድ? አለ ናታኒም። ናታኒም እንዴት ነህ ብሎ መርዕድ ወደ ውስጥ ገባ። ናሆም የበሩን እጀታ ይዞ ቆሞ ሁለቱን እየተመለከተ ነው። ናታኒም እና መርዕድ ለረጅም ዘመን እንዳልተያዩ ሆነው ተቃቀፉ። እሺ መርዕድ እንዴት ነህ? እንዴት እንደዚህ በድንገት አድዋ ተገኘህ? አለ ናታኒም። አድዋ ናፍቃኝ አይመስልህም? አለ መርዕድ በስሱ ፈገግ እያለ። እሱስ ልክ ነህ ይሆናል። ያው 5 ዓመት የቆየህበት ግቢ እንደዚህ በቀላሉ ትዝታው እንዴት ይለቃል? ግን እንዴት ሳትደውልልኝ ልትመጣ ስትል? አለ ናታኒም። እሱን እንኳ ያደረኩት እንደ እውነቱ ከሆነ አንተን ሰርፕራይዝ ለማድረግ ነው አለ መርዕድ። አይ ሰርፕራይዝ እቴ፣ እዚህ ሁልጊዜ ሰርፕራይዝ እንደተደረግኩ አይደል ወንድሜ? አለ ናታኒም እየሳቀ። ዳው እባክህ አልመሰለኝም፣ አልገመትኩም ነበር አለ መርዕድ አሁንም ፈገግ እያለ። እኔም አልገመትኩም። እንኳን አንተ፣ ይልቁንስ ምን ልታደርግ መተህ ነው? አለ ናታኒም። ማስተርሴን ልማር ነው አለ መርዕድ። ዋው በጣም ነው ደስ ያለኝ። እና እኛ ግቢ ውስጥ ነው የምትኖረው? ደስ ሲል አለ ናታኒም ትራሱ አጠገብ ላይ የተቀመጠውን ቲሸርት አንስቶ እየለበሰ። አዎ የምንኖርበት ቦታ ቢለያይም አንድ ግቢ ነን። በፈለግነው ጊዜ መገናኘት እንችላለን አለ መርዕድ። ልክ ነህ። ወጣ እንበል እንጂ ታዲያ መርዕዴ። እዚህ በወሬ ብቻ ከማደክምህ ባይሆን ሻይ እየጠጣን እናውራ እንጂ አለ ናታኒም። እሺ ጥሩ ሐሳብ ነው። ግን ቅድም በር ላይ የተገጣጠምኩት ልጅ ማን ነው? አለ መርዕድ። ናሆምን ነው? ናሆም ነው የሚባለው። አንድ ዶርም ነን አለ ናታኒም። ተነሳ፣ አንተ ነህ ናሆም የምትባለው ማለት ነው አለና መርዕድ አንገቱን በቀስታ ወደ ላይ ወደ ታች አወዛወዘ። ናሆም
ብሎኩን እየወረደ ለምን እንደዛ ተንቀጠቀጠ? ለምን ፈራ? ለምን ደነገጠ? የሆነ ነገርማ እያደረገ ነው። ቆይ እየዋሸ ቢሆንስ? እስኪ ሜላት ጋር ልደውልና ላረጋግጥ። ስልኩን አወጣ። ናሆም እንዴት ነህ አለው ባሩክ። ደህና ነኝ፣ አንተስ እንዴት ነህ? እኔ ደህና ነኝ። ሰሞኑን ጠፍተሃል፣ በሰላም ነው? አዎ በሰላም ነው። ትንሽ ጥናት ቢዚ ስላደረገኝ ነው። ያው እንደምታውቀው ፋይናል ደርሶ የለም? እሱስ ልክ ነህ። ናሆም በል እንግዲያውስ በደንብ አንብብ ብሎት ወደ ብሎኩ ገባ። ናሆም ለመደወል ስልኩን እንደገና በማውጣት ደወለ። አይነሳም። ደጋግሞ ቢደውል ሜላት ስልክ አታነሳም። በመጨረሻ ተስፋ ቆርጦ ስልኩን እያስገባ ሳለ አንድ ሐሳብ መጣለት። መልእክት መጻፍ። በቃ አንቺ ግን አመረርሽ ማለት ነው? ናሆምን ተውሽው? አለች ሜሮን። አዎ ረስቼዋለሁ። ከዚህ በኋላ ወደ ኋላ የምልበት ምክንያት የለም አለች ሜላት። አንበሳ እኮ ነሽ የኔ ቆንጆ። ግን ሜሪ ምን ሆኖ ይሆን እንደዚህ በተደጋጋሚ ይደወለልኝ? አስበሽዋል? ከ5 ጊዜ በላይ እኮ ነው የደወለው። የሆነ ነገር ግን ሆኖ ይሆናል። ባይሆን ኖሮ እንደዛ ብሎ ከተናገረኝ በኋላ አይደውልም ነበር። ለማንኛውም ግን የሆነ ነገር ሆኗል በእርግጠኝነት አለች ሜላት። ሜሮን ተናደደች። የሆነስ ቢሆን በቃ ረስተሽው የለ? እንጥሮጡ ስለምን አይገባም? ለምን የፈለገ ነገር አይደርስበትም? አንቺ ዝም ብለሽ ማሰብ አያስጠላሽም እንዴ? ይህ ፍቅር አይደለም፣ ልክፍት ነው። ሰው እንዴት እንደዚህ ከማይወደው ሰው ጋር ከማያስብለት ሰው ጋር ሙጥኝ ይላል? አለች ሜሮን። በዚህ ጊዜ ሜላት ነይ ሜሪ ነይ ሜሴጅ ላከልኝ አለች። ሜሮን ወደ ሜላት ስልክ አፈጠጠች። የኔ ቆንጆ አውቃለሁ አንቺ ላይ በጣም ብዙ ጥፋቶችን አጥፍቻለሁና ለሱ አንቺን ለመካስ አቅም ባይኖረኝም ግን ይቅርታልሻለሁ። ከዛን ጊዜ በኋላ እያሰብኩበት ነበር። ትልቅ ስህተት ነው የሰራሁት። እባክሽን ተረጅኝ የኔ ቆንጆ። አውቃለሁ እንዳጠፋሁ፣ ግን ደግሞ እኔም ችግር ውስጥ ነው ያለሁት፣ በጣም ትልቅ ችግር ውስጥ። ለዛውም በቀላሉ ተረጅኝ። አሁን ስልክ አንሽልኝ እባክሽን የኔ ቆንጆ። አሁን ከመቼውም ጊዜ በላይ የአንቺ እርዳታ ያስፈልገኛል። እረዳሃለሁም ብለሽኛል ነበር የሚል መልእክት ነው። ማንሳት ነበረብኝ። በጣም ተሳስቻለሁ። ለምን እንደዚህ በሱ ላይ አስጨከነኝ? እኔ ግን አረባም። ደግሞ እውነቱን ነው፣ ችግር ውስጥ እንደሆነ ነግሮኛል። እኔም እረዳሃለሁ ብየዋለሁ። ስለዚህ ቃሌን አልበላም። ናሆምን እረዳዋለሁ፣ ከዛ የራሴ ያደርገዋለሁ አለችና ለናሆም ደወለች። ወይ ሜሊ ደህና ነሽ አይደለም? አዎ ደህና ነኝ። ምን ሆነህ ነው? ምን ያልሆንኩት አለ? የሁሉም መጫወቻ ሆንኩ እንጂ። በጣም ያሳዝናል። ንገረኝ፣ የማን ነው መጫወቻ የሆንከው? ኧረ እሱ በስልክ የሚነገር አይደለም፣ በአካል ነው የሚሻለው። እሽ እንዳልክ የት ነው ያለኸው? ልምጣ? አቢሲኒያ ስታዲየም ነኝ። ፈጠን ብለሽ ነው ያሁኑ። እሺ አታስብ፣ ይኸው ወጣሁ በቃ አለችና ሜሊ እየተቻኮለች ወዲያው ወጣች። ሜሮን በሜላት ሁኔታ በጣም ተናዳለች። ቢሆንም ግን ልታስቆማት አልቻለችም። ምን ማድረግ አለብኝ? ወይ እንዲተዋት ወይ እንዳይተዋት ማድረግ አለብኝ እንጂ። እንግዲህ በቀላሉ ሲፈልግ የሚወስዳት ሲፈልግ የሚተዋት ተራቅ አይደለችም። ይሄን ደግሞ መረዳት ይኖርባታል። ሜላት ከርቀት ሆና አየችው። ናሆም ፊቱን ወደ አድዋ ተራራ አድርጎ አገጩን በእጁ አስደግፎ ተቀምጧል። ሆዷ ተላወሰ፣ አሳዘናት። ምን ሆኖ ይሆን አለች። ደግሞ እንዳናደዳት ትዝ አላት። ኮስተር አለች። ሰላም ነው ናሆም አለች። ናሆም በእርጋታ ከተቀመጠበት ተነስቶ አቀፋት፣ አቀፈችው። ክፍል 9 ይቀጥላል።